የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እግዚአብሔር አምላካችን ጋር ያወነታች። እሺ ከታች እግዚአብሔር የሚለው እግዚአብሔር እረኛዬ ነው የሚለው ታችን ስለዚህ ተቀበልኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞቼ እንደት ዋላችሁ? እግዚአብሔር ይመስገን። ወንድማችን ቅዱስ ቃለ ሕይወት ቃለ በረከት ያሰማልን፣ በረከት ይደርብን። በእውነት በጣም ደስ የሚል ትምህርት ነበረ። እግዚአብሔር አምላክ የአገልግሎት ዘመናችሁ ይባርክ ሁላችሁም። ሳሚ ደግሞ እኔ እንኳን በሰላም ገባህም ነው የሚጀምረው። አሁን የገባሁት አልገባሁም። ሀገር ቤት ከገባህ እንኳን ለቅድስት ሀገር አበቃ። የኔ ወንድም ከቤተሰቦች ጋር አንተን ያየ አምላክ እኛም ይሄን ስደተኛዎች እህቶች በጸሎት አስበን። እኔ ደግሞ እንደ ጥያቄ ነው የማቀርበው የምትፈቅድ ከሆነ ይቻላል። እሺ እኔ የማቀርበው ጥያቄ ከራሴ እንትን ብለኝ ያጋጨኝ ነገር እንደ ሶስት አድርጌ ላቅርበውና አንደኛው እንደዚህ ጸሎት ሳረግ ጸሎት አረጋለሁ፣ ግን ልቤ በጣም ይበታተናል። በቃ አላ የሆነ በቃ እኔ ቆም ጸሎት ላይ ስቆም ማለት ነው በቃ የዓለም ጭራሽ እኔ እየሰራሁ ራሱ አይመጣልኝም ያንን ሀሳብ ማለት ነው። ሆነላ ከሰው ጋር እየሰራሁ ምናምን ያንን ሀሳብ አይመጣልኝም። ጸሎት ላይ ቁጭ ስቆም ግን በቃ ልቤ እንደተራ በቃ በአይኔ ራሱ ነው በህልና ራሱ ነው ማየው ማለት ነው። ያንን ሀሳብ መመጣብኝ በቃ ወረፋ ይዞ ነው መቆምብኝ ማለት ነው። በቃ አላ የሆነ በአይነ እንትን የምታረገው እንደማየው እንደዞር ብዬ ራሱ አያለሁ ማለት ነው። ያንን ሀሳብ እንደ ሰው ቆሞ ነው የምታየኝ። በቃ የሆነ ትንትን ይልና ሀሳቤ ከዛ ቆሜ አሁን ዘሰማትን ቢል ምን ቢል ሀሳቤ በጣም እንትን ይለኛል። ከዛ ምን ይጸጽተኛል። በቃ እኔ ቆሜ እንደዚህ የእግዚአብሔር ቃል እያነበብኩ የቃሉን እንትን መስማት ካልቻልኩ መጸለይ ምንድነው የሆነ ተስፋ መቁረጥ አለ። በቃ እኔ ግን እስከ እግዚአብሔር አይሰማኝም፣ በቃ አይሰማኝም ማለት ነው። አይሰማሽም ይለኛል ጭራሹ ማለት ነው። በቃ እንደዚህ ብለሽ እንደዚህ ዓለም ሀሳብ እያሰብሽ ጸሎት ስናይሰማ ምናምን ይለኝና ራሴ ይጸጽተኛል ማለት ነው። ለምን እግዚአብሔር ለማመስገን ቆሜ ለምን ቃሉን እያየሁ የቃሉን እንትን ወደ አእምሮ አይመጣልኝም እላለሁ። ልቤ አይከፈትም። በቃ ዝግ ማንበቡ ብቻ ነው እንጂ እንትኑ አይለኝም። እና በጣም ያስቸገረኝ አንደኛው ይሄ ነው። ሁለተኛው ደግሞ እንደዚህ አላም እዚህ አሁን ከአረቦቹ ጋር ማለት ነው እንደዚህ ሲጨቀጭቁ ምናምን ስራ አንዱ ስራ ስለሆነ ማለት ነው እኔ መታገስ አለብኝ ብዬ ወስናለሁ ራሴ ማለት ነው። ከዛ በቃ የሆነ 3 ቀን ምናምን እንደዚህ ታግሼ ቆይቼ በምን እንደምናደድ አላውቀውም። ራሴ ተናድጄ አገኘዋለሁ ማለት ነው። ተናድጄ በቃ ከነሱ ጋር ተጣልቼ አገኘዋለሁ። ከዛ ደግሞ ለምን እኔ እኮ እችለዋለሁ ታገሳለሁ ብያለሁ እኮ ለምንድን ነው እንደዚህ ራሴን ወቅሳለሁ ማለት ነው። በጣም ያስቸገረኝ ይሄ ነው። በጣም ቃኔ እንጃ አንደኛ ትናንት ማታ ራሱ መጥቼ እንደዚህ ስራ ራት በልትና መቃለ ማጠብ እንትን ብያለሁ። ሰዓት ሄደዋል። የጸሎት ሰዓት አንደኛው የሚያስጨንቀኝ የጸሎት ሰዓት የግሌ ሰዓት የምተኛበት ሰዓት የሚያረግበት ሰዓት ስላለኝ ያንን ሰዓት እንዳያልፍብኝ በቃ ስራዬን ቶሎ ለመጨረስ አስባለሁ። እዛ መሀል ሌላ ስራ ስልኝ ማለት ነው ከና የሆነ ልብስ ተኩስ ምናምን ብለን እኔ አልተኩስም አልኳት ማለት ነው። አልተኩስም ሰዓት ሄደዋል። አሁን ስራ ጨርሼ ወደ ሚታይ ሰዓት አልፏል ምናምን አልኳትና በቃ ምንም አላለችኝም፣ ግን ለመናደድ ብላ ሄደች ማለት ነው። ከኔ ስራዬን ጨርሼ ልብሴን ቀይሬ ምናምን ጸሎት ላይ ስቆም ለምን እምቢ አልሻት አለኝ። ጭራሽ ውዳሴ ማርያም ከፍቼ ለማንበብ ሳስብ ለምን እምቢ አልሻት ለምን አልሰራሽም? በቃ በጣም ጨቀጨቀኝ። የዘውትና አድርሼ ሄጄ ቤቷን አንኳኩቼ በእውነት እየሳቅኩ ማለት ነው። አቀበት እየወጣው የሆነ ፎቅ ነው ቤቱና እየወጣው ሳቅ መጣኝ። እንዴ መጀመሪያ ማን ቢያል አለኝ ለምን አሁን ጸሎት አቋርጬ ለመሄድ ለምን አሰብኩኝ? በጣም ራሴ መቆጣጠር አሳጥቶኝ ሄጄ አንኳኩቼ ልብሱን አምጥቼ ተኩሴ ማለት ነው። ከዛ በኋላ እንደ አዲስ ጸሎት ጀመርኩኝና ጨርቼ እስካሁን ራስ በእውነት ሳሚዬ እኔ ምገባው ሰው ነው የምረዳህ፣ ግን በጣም ስቃለሁ ብቻዬን ለምን ይህንን ለምን አረኩት ብዬ ማለት ነው። እና ይህንን ነገር በጣም ያስቸገረኝ ነው።
እንደ ሶስተኛው ማነሳው ልብስ አገር ቤት ስደውል ማለት ነው። አገር ቤት ደውዬ ከቤተሰብ ጋር ምናምን አውርቼ ያው አገር ቤት ስትደውል ያው አንተ መስታሰው ለላ እነሱ የሚያስቡ ለላ ስለሚሆን የሆነ ተነጋግሬ ከመጣው ከዛ መጥቼ ጸሎት ማድረግ ያስጠላኛል። ካወራው ከነሱ ጋር ስልክ አውርቼ ምናምን ከመጣው እዛው ለለት አላረግ በቃ የሆነ ትምህርት ሰምቼ መተኛት ይሻለኛል። በጣም ራሴን ጠላና ትምህርት ምክንያት ግን ትምህርት ነው ምልህ በቃ የሆነ ትምህርት የመምህር ይሁን የመምህር ግርማ ይሆናላ ትምህርት ከፍቼ ተናደው ማለት ነው። ጸሎት አላረግም። ከዛ 3 ቀን 4 ቀን በቃ በጣም ይደክመኛል። የነሱን እያሰብኩ ወድቃለሁ። እንዴት ነው የማረገው? ልጆቻለኝ በልጆቼ ዳም ስጠይቅ 1 ወር ስጠይቃቸው አንድ ቤተሰብ ላይ ሄዳለች ይባላል። አንድ ልጅቷ ማለት አንድ ወር ቆይቼ አልደውልም እየተዋለውና ከዛ የእናት አንጀት ነው ደውላለሁ። ስደውል ደግሞ የደወልኩበት ቤት ያገኘኋቸው በዚህ ወር 2ኛ ወር አላገኛቸውም እዛ ማለት ነው። ከቤተሰብ ጋር ያዞራቸዋል ልጆቹ። ከዛ በዛ ድክም ይለኝና 3 ቀን 4 ቀን ተዋለው ጸሎት። ከዛ እንዳድስ እነሳለሁ እና ምንድነው ማድረግ የምችለው? ትንሽ በጣም አበዛሁት። በጣም ይቅርታ ከተሰበሰበልህ ማለት ነው። እሺ ታችን የመጀመሪያው ያነሳሽው ጥያቄ ላይ እኔም ከነበረብኝ ስለሆነ ነው መልስ ካገዘሽ ብዬ የምሰጥሽ። ማለት ጸሎት ላይ ስትቆሚ ሐሳብሽን ብትንትን የሚያደርገው በቃ ማለት እንደዚህ በምናብሽ ወረደ አይንሽን ገልጠሽ በምናብሽ ያሳይሻል። እሱ ነገር ያው እኛም ላይ ስለነበረ ነውና እሱን መጀመሪያ የአየር አጋንንት በጸሎት ሰዓት የአየር አጋንንት ነው የሚዋጋሽ። አንቺ የቆምሽው ለጸሎት ነው። አንቺ የቆምሽው ለጸሎት እስከሆነ ድረስ ያንን ሐሳብ ለማሰብ ጊዜ አለሽ፣ ቦታ አለሽ። ግን አንቺ እዚህ ጋር አይቆምሽው እግዚአብሔር ለማመስገንና ከእግዚአብሔር ጋር ለማውራት ለጸሎት ስለሆነ ልክ ስትቆሚ ያንን ሐሳብ የሚያመጣው ሰይጣን መሆኑን መጀመሪያ መረዳት አለብሽ። ሰይጣን መሆኑን ስትረጂ ነው ውስጥሽ የሚረጋጋው። እኔም ከዛ በፊት የማስበውና ካወቅኩ በኋላ በጣም ልዩነት ስላለው ነውና ሲመጣብሽ እግዚአብሔር ይገስጽህ እያልሽ መጀመሪያ ግን እንትን ብለሽ ቀጥቅጠሽ የአየር አጋንንት ሐሳቤን የምትበትን ግንባር ላይ ታሰር ብለሽ ጸሎት መጀመር አለብሽ። ጸሎት ስትጀምሪ እንዲህ በጣም የሚያስቸግርሽ ከሆነ ባያስቸግርሽ ራሱ ቅድሚያ ማሰር አለብሽ። በመቁጠሪያ በደንብ ቀጥቅጠሽ ጸሎትሽን እንዳይበታትንብሽ ሐሳቤን የምትበታትን የአየር አጋንንት ብለሽ ቅጥቅጥ አድርገሽ ግንባር ላይ ታሰር ስትይ ለውጥ አለው፣ ልዩነት አለው። እንደዛም ሆኖ ሲመጣ ደግሞ እግዚአብሔር ይገስጽህ እያልሽ እየተመለሽ ማንበብ በቃ። ምክንያቱም አንቺ የቆምሽው ለጸሎት እስከሆነ ድረስ ምንም አይነት ሐሳብ ቢመጣብሽ እኔ ጸሎቴ ምንድነው እግዚአብሔር አይሰማኝም አይደለም። እግዚአብሔር በምን ውስጥም ሆነሽ ብትጸልዩን ጸሎት ይሰማሻል። መጀመሪያ እሱን መረዳት አለብሽ። ጸሎቴ አትበይ በቃ። ምንም አይነት ሐሳብ መጥፎ ሐሳብ የዝሙት ሐሳብ ሁላ ያመጣል። አንዳንዴ የዝሙት መናፍስት ሲላክብን ማለት ነውና እኔ የቆምኩት እላለሁኝ እኔ የቆምኩት አንተን ላመሰግን ነው። ይሄ ሐሳብ ይሄን አይደለም የኔ ሐሳብ አይደለም እግዚአብሔር ይገስጽ ስለው የሚገርምሽ መልስ ነው የሚያደርገኝ። ስለዚህ አንቺ መጀመሪያ ቀጥቅጠሽ ልክ እንደዚህ አይነት ሐሳብ ደግሞ ሲመጣ ይሄ የኔ ሐሳብ አይደለም እግዚአብሔር ይገስጽ ስትዩ ብትን ነው የሚለው እና እንደዛ እያልሽ ሁላችንም በየትኛውም ሁኔታ ውስጥ ያለን ሰዎች የሚያጋጥመን ነገር ነው። እየታገልሽ እንደዛ ስትዩ ለውጥ አለው በየጊዜው። በፊት አሁን እኔ ሰው እንትን ያለኝ ይበትንብኝ ነበርና ከጊዜ በኋላ ይሄን ካወኩ በኋላ ይበትንብኝ የነበረ ሐሳብ ልዩነት አለው፣ በጣም ልዩነት አለው። ስለዚህ መጀመሪያ ቀጥቅጠሽ ጀምሪ። ከዛ ደግሞ ምንም አይነት ሐሳብ ቢያመጣ ያንቺ ሐሳብ እንዳልሆነ ተረጂ። መጀመሪያ ምንም አይነት ነገር ከሰው ጋር ስትነጋገሪ ራሱ አልፈልግም እንድትይ ማለት ሰዓትሽን መጠበቅ የምትችይ ከሆነ አይ እኔ በኋላ ሰራዋለሁ ማለት መብትሽ ነው። ከዛ ጸሎት ላይ ቆመሽ እንድትጸጸች የሚያደርግሽ አውቆ ሰይጣን ነው። ምክንያቱም ጸሎትሽን ለማስተጓጎል እዛ ጋር የቆምሽው ለጸሎት ያችን ነገር ማስተጓጎል ስለሆነ በቃ ጸጸት እንዲልሽ እኔ ለምን እንዲያልኳት ምናምን ያ ጸጸትን ራሱ ያመጣው ልክ ለጸሎት ስትቆሚ ጸጸትም ይሁን ሐዘንም ይሁን ደስታም ይሁን የሚያመጣብሽ የሚያስታውስሽ ሰይጣን ነው። በቃ እሱን ተረጂ። ያ ደግሞ ጸሎትሽን ለማቋረጥ ነው። ዛጋ ይቆምሹ ተራ እንደሆነ በቃ እንድታስቢ ነው። ያን ደግሞ ይሄ ራሱ አንድ ፈተና ነው። ፈተናሽን ደግሞ መዋጋት አለብሽ። ስለዚህ ለጸሎት ስትቆሚ ምንም አይነት ሐሳብ ሲመጣ በቃ የሆነ ችኩል የሚያራዩሽ ነገር አለ። በቃ እንዳፍታውጥቼ እንትን ልበል አትበይ። በቃ እግዚአብሔር ይገስጽ ስትዩ የትኛውም መንፈስ የትኛውም ህሊናሽ ጋር ገለል ይልልሻል። ጸሎትሽንም
እንደገና ወደ ላይ ይወጥሽ ማንበብ በተመስጦ ለማንበብ እየታገልሽ በቃ በተመስጦ ለማንበብ መሞከር ሁላችንም ጋር ያለ ስለሆነ ነው። ተመለስኩልሽ። እንግዲህ ሌላው ወንድማችን ይቀጥላል። እሺ ያው ከዚህ በፊት ስላነሳ ነው ያው እንደዚህ የሚያስቸግራችሁ ሰዎች ካላችሁ ሐሳብ መበተን ብቻ ሳይሆን ቅድም መጀመሪያ ላይ ማንስቻለሁ በጣም ብዙ ምልክቶች ልታዩ ትችላላችሁ። ማዛጋት ሊሆን ይችላል፣ ማንጠራራት፣ ማቃጠል፣ ማሳከክ። ብዙ ጊዜ ደግሞ የሚስጥር መተት ሲሆን ፈሴ መምጣት አለ፣ ሐሳብ መበታተን፣ የጠፋባችሁ ዕቃ ማስታወስ፣ በቃ ዘርዝሩት እስኪ። ማዛጋት፣ በጣም ብዙ ነገር። አይን ራሱ ላይ ታያችሁ ይችላል። በቃ እንደ እንቅልፍ አድርጎ ብዥ ሊባችሁ ይችላል። የአይን ብዥታ ላይ መጣባችሁ ይችላል። ራስ ምታት፣ በጣም ብዙ ምልክቶች አሉ። እህታችንን እንደው ሐሳብ ይሰርቃል በሚለው አመጣችሁ እንጂ በጣም በብዙ ሊሆን ይችላል። ስለዚህ ይሄን ነገር ማድረግ የምንችለው ምንድነው? እህቴ እንዳለችው የአየር አጋንንት ስለሆነ የሚፈትን በጸሎት ላይ ስንቆም መጀመሪያ ቀጥቅጠን አስረን መጀመር ማለት ነው። ሁልጊዜም የምንላት ማለት ነው። ልቀጠቅጥ እንደሆነ አውቃችሁ ከሰውነት ህይወታችሁ የቆማችሁ የተደበቃችሁ ርኩሳን መናፍስት ጸጋዋን አጋንንት በአጋዕዝተ ዓለም ሥላሴ ስም በእመቤታችን በቅድስት ድንግል ማርያም ስም በሊቃነ መላእክቱ ስም በጻድቃን ሰማዕታት ስም ወጥታችሁ ግንባር ላይ ታሰሩ። በምሰግድበት ጊዜ አብራችሁ ስገዱ። ስግደቱ ለእናንተ እሳት ይሆንባችሁ፣ ለእኔ ግን የክብር ይሆንልኝ። የትም እንዳትሄዱ፣ ስራችሁን አቁሙ፣ ግንባር ላይ ታሰሩ ብለሽ ቀጥቅጠሽ ለአጋዕዝተ ዓለም ሥላሴ 3 ሰግደሽ ወደ ጸሎትሽ መግባት ማለት ነው። እና ሙሉ ለሙሉ ስራውን እንኳን ባያቆም ቢያንስ ጸሎትሽን ጀምረሽ እስከትጨረሽ ድረስ እንኳን ቢያንስ ይሄ የሚያመጣብሽን ሀሳብ ይሄ እስካሁን የዘረዘርኳቸው ምልክቶች የሉም። እነሱ ነገሮች የማቆም ለውጥ ታያላችሁ ማለት ነው። እኛም አድርገ ነው ስለተጠቀምንበትን ማለት ነው። መጀመሪያ በእንደዚህ ነገር የምትጠቃኙ ሰዎች ካላችሁ መጀመሪያ ቀጥቅጣችሁ አስራችሁ ጀምሩ ማለት ነው። እና ያው ሁለተኛውን ስለመለሰችልሽ ያሰርሽ ልጨምርልሽ አንድ ጥቂት ነገር ያሰርሽን ምን ለምሳሌ እህታችን እርኩሳን መናፍስት ይናበባሉ፣ ተናበው ይሰራሉ እና አንቺ ላይ ያለው መንፈስ አንቺ ጸሎትሽ እንዲስተዋግል ወይም ደግሞ ጸሎት እንዳታደርጊ ስለሚፈልግ አንቺ ላይ ያለው መንፈስ ተነስቶ ሴትዮሽ ላይ ይሄዳል ማለት ነው። ሴትዮሽ ላይ ያርፍና አንቺ ጸሎትሽ ሰዓትሽን ያውቃል። መቼ ጸሎት እንደምታደርጊ መቼ እንደምትሰግጂ ያውቃል። ስለዚህ በዛይ ሰዓት ከአንቺ ላይ ይነሳና ሴትዮሽ ላይ ወይም ሳሎን ቁጭ ብላ ከሆነ አልጋ ላይ ጓዳም ተቀምጣ ከሆነ እሷ ላይ ሄዶ ያርፍና መታ ስራ እንድታዝሽ የሆነ ነገር እንድታደርጊ ወይም ደግሞ ልትቆጣሽ፣ ልታስከፋሽ እንደዛ እንድታረግ ያረጋታል ማለት ነው። ምክንያቱም አንቺ ላይ ያለው መንፈስ ተነስቶ እሷ ካለው ጋር መንፈስ ተናቦ ሴትዮዋን ስለሚያዛት ማለት ነው። ስለዚህ ሴትዮዋ ደግሞ መታ አንቺን እዛ ትልሻለች። አንቺ ደግሞ ስሪ ከተባለች ስሪ ነው። አንደኛ ሰው ቤት ነው ያለሽው፣ እምቢ ማለት አትችይም። ገብቶሻል አይደል? ነገ በኋላ የሚባል ነገር አይሰራም። ብዙ ጊዜ አረብ ሀገር ያሉት እህቶቻችን ትንሽ ችግር ስለሚያጋጥማቸው በዚህ ጉዳይ ማለት ነው። ስለዚህ እርኩሳን መናፍስት ስለሚናበቡ በምትቀጠቀጭበት ሰዓትም ቅድም እንዳልኩሽ ሀሳባችን የምትበታትኑ የምታዘጋኝ ምናምን ብለሽ እንደምታስሪ ሁሉ በውስጤ ያለ እርኩስ መንፈስ ሌላ ሰው ጋር ካለ እርኩስ መንፈስ ጋር እንዳትናበብ፣ ምንም አይነት ነገር እንዳትናበብ፣ ከኔ ላይ ተነስተክ ጸሎት ሰዓትን እንዳታስተጓጉል፣ ልታስከፋኝ የምትችልበትን ቃላቶች እንዳትጠቀም በአጋዕዝተ ዓለም ሥላሴ ስም ገዝቼሃለሁ፣ ታሰር፣ ግንባር ታሰር ብለሽ ይህን ነገር ሳትረሺ ማሰር አለብሽ ማለት ነው። ምክንያቱም እንዳትናበብ ማለት ብቻ አለብሽ። ስለሚናበቡ እነሱ ተናበው ተደጋግፈው ስለሚሰሩ ማለት ነው። እኛ የሰው ልጆች ነን የማንደጋግፈው፣ ምቀኛ ሲበዛብኝ ያስፈርሳችን እንጂ እነሱ ተናበው በትክክል ተስማምተው ነው የሚሰሩት ማለት ነው። ወንድሜ አንተ ትብስ አንቺ ትብስ ተባብለው ነው የሚሰሩት። ስለዚህ ይሄም ነገር ስላለ በምንጸልይ ሰዓት ይሄ ነገርም ቀጥቅጭ፣ እንዳትናበብ ብለሽ በደንብ ቀጥቅጭው። የሚያደርግሽ ነገር እየጠራሽ ታሰር፣ በአጋዕዝተ ዓለም ሥላሴ እገዝቻለሁ ብለሽ ጸሎትሽን መጀመር ትችላለሽ ማለት ነው። ወደ ሶስተኛው ጥያቄ ደግሞ ስመጣ ወደ ስልክ ስደውል ቤተሰብ ያልሽው ምን ማድረግ አለብሽ መሰለሽ? እያንዳንዷን ነገሮች በመንፈሳዊ አይን ማየት መቻል አለብን። ውድ ቤተሰቦች እኔ የማደርገውን ነገር ምነግራችሁ ማለት ነው። ቤተሰቦች ጋር ያልታሰረ የቤተሰብ ዛር መንፈስ አለ ይኖራልን ማለት ነው። ስለዚህ አንቺ በምትደውይ ሰዓት አንቺ ያለሽበትን ህይወት እሱ ያውቃል። ምክንያቱም ራስሽ ጋር አንቺ ጋር ተወልዶ ስላለ ማለት ነው። ስለዚህ ከቤተሰቦችሽን በስልክ በምታወሪ ሰዓት ከቤተሰቦች ላይ የተነሳ አንቺን የማስቀየም፣ የማስከፋት፣ የማስደበር ወይም ደግሞ በጣም በቃ ተስፋ የማስቆረጥ ነገር ሊያደርግብሽ ይችላል ማለት ነው። ምክንያቱም አንቺ ከዚህ ነገር አሁን ባሰማሽ ስሜት ተነስተሽ ካለሽበት ህይወት እንድትወጪ
ከነጭራሹ አርገን ፈርገሽ እንድትረሹ ማለት ነው። ከዛ በኋላ እሱ በሰላም እንዲኖር ነው የሚፈልገው ማለት ነው። ምክንያቱም አንቺ ዳንሽ ማለት አንቺ ከዚህ ነገር ነፃ ወጣሽ ማለት ቀጣይ ማን የሚሆነው ቤተሰቦችሽ ናቸው የሚሆኑት ማለት ነው። ስለዚህ ቤተሰቦችሽ ደግሞ አንቺ የነሱ የመዳን መንገድ ልትሆኚ ስለምትቺ ያንን ነገር በአንቺ ሊዋጋሽ ይችላል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ቤተሰብ ብቻ አይደለም ማንኛውንም ሰው ሊሆን ይችላል። የጸሎት ህይወት፣ የአምልኮት ህይወት ካላችሁ መጀመሪያ ስልክም ልደውሉ ስትፈልጉ ወይም ደግሞ ስልክ ሲደወላችሁ ለማንሳት ብዙ ጊዜ ስለሌላችሁ በስመ አብ ወወልድ ብላችሁ በአጋሳም ስላሴ ስም በሶስት ጊዜ አማተባችሁ ስልኩን ማንሳት። መደወል ስትፈልጉ ደግሞ በጣም ብዙ ስለምትቆዩ ስለምትወሩ መጀመሪያ ጸሎት አድርጋችሁ ቀጥቅጣችሁ ሰግዳችሁ ቅድም ያልኩሽን እንዳትናበብ ብለሽ ከነሱ ላይ ተነስተመተ እንዳትፈትነኝ እንዳትሰቃየኝ ብለሽ አስረሽው ቀጥቅጣሽ ሰግደሽ ጸልየሽ ለቤተሰቦችሽም ይሁን ለጓደኞች ሊሆን ይችላል መደወል ማለት ነው። ስለዚህ በእያንዳንዱ አቅጣጫችን ላይ ይሄ ማሰር መገዘት ግድ ይላል ማለት ነው። በአጋዕዝተ ስላሴ ስም ከገዘታችሁት ካሰራችሁት ምንም የማድረግ መብት አይኖረውም ማለት ነው። ምንም የማድረግ ኃይልም አይኖረውም ማለት ነው። ስለዚህ የታችን እንደዛ ቤተሰቦችሽን ከማውራትሽ በፊት እንዲጸልየሽ ሰግደሽ እንዲቀጥቅጠሽ አስረሽው ስልክሽን ደውዪ ማለት ነው። ከዛ በኋላ አንቺ ላይ ከነሱ ላይ ተነስቶ መጥቶ አንቺን የማስደበር የማስጨነቅ ወይም ደግሞ ተስፋ የማስቆረጥ ነገር አያደርግም በታሪክ በጭራሽ ማለት ነው። ስለዚህ ምንድነው መፍትሄው? ቀድሞ ቀጥቅጦ አስሮ ነገሩ ጉዳዮችን መፈጸም ማለት ነው። ለጸሎትም ሊሆን ይችላል፣ ስልክ ለመደወልም፣ ጉዳይ ለማስፈጸምም፣ ሱቅ ለመውጣትም ሊሆን ይችላል፣ ለመዝናናትም ሊሆን ይችላል። በቃ ታክሲ ለሚገጥማችሁ አታውቁም፣ መንገድ ላይ የሚገጥማችሁ አታውቁም። ስለዚህ እንዳትናበብ ብላችሁ ቀጥቅጣችሁ አስራችሁ ማድረግ። ስለዚህ ይህችን ነገር ተጠቃሚነታችን ይጠቅምሻል ብዬ በደንብ ተስፋ አድርጋለሁ። እግዚአብሔር አምላክ በረዳን መጠን እንግዲህ ካገኘነው ነገር ከተጠቀምንበት ነገር ነው ይህችን ምላሽ የሰጠንሽ። እንግዲህ በተረፈ ደግሞ መምህራኖቻችን እንግዲህ ያስተማሩታል፣ እነሱም ይሙሉበት። እግዚአብሔር አምላክም ያግዝሽ እህታችን። አሜን አሜን። ቃለ ሕይወት ቃለ በረከት ያሰማልን። ወንድሞቼ እህቴም ቃለ ሕይወት ያሰማልን። በጣም አመሰግናለሁ። ቀን በቃ በጣም ስላስቸገረኝ ትንሽ መፍትሄ ያገኛለሁ። ከሰው ጋር አይደለ ሰው ከሰው ጋር ስትኖር ነውና ደግሞ እንደዚህ መረዳ ሰው ነውና በጣም አመሰግናለሁ። እግዚአብሔር አምላክ በጸሎታችሁ አስቡኝ። ለተማርያም እያላችሁ በጣም እየደከምኩኝ ነኝ። እንጃ እየበረታው ነበርና የሆነ በቃ ብዙ እንትን አለኝና ለዛ ነው ይሄን ቃል ራሱ አትጠቀሚው። አፍሽ ላይ አንደበትሽ ላይ ደስ ይሏል። በነገራችን ላይ አትጠቀሚው። እኔ ሰው ነኝ፣ እኔ ደካማ ነኝ፣ እግዚአብሔር አምላክ ሆይ አንተ አበርታኝ፣ በቃ ለአንተ ሰጥቻለሁ። በዛን ጊዜ በውስጥሽ ያለው የሚያዳምጥሽ ምርር ብድብን ይላል ማለት ነው። እንደዚህ ደክም ያለው ምናምን ይሄንን ቃል በነገራችን ላይ አትጠቀሙ። እሱ በጣም ደስ የሚለው በነገራችን ላይ በጣም ማለት ነው። ስለዚህ እታችን ይሄን ቃል አትጠቀሚ። በጣም በርቺ። እሺ፣ እግዚአብሔር አምላክ አለ፣ አይዞሽ፣ ከጎንሽ ነው። እሺ እህታችን ከስር ያንቺን ልመልስልሽና ወደ ወንድማችን ሄደን እንጨርሳለን ማለት ነው። እኔ ግን መቁጠሪያ መጠቀም አልችልም። በሻርፕ እንዳይሰማር ብዬ ትንሽ ነው የምቀጠቀጠው እና እዚህ ልምትራ ያላችሁ ትችያለሽ። እህታችን ግዴታ መቁጠሪያ መሆን የለበትም። ምን አለ መሰለሽ አንዳንድ ጊዜ አይመችም፣ እናንተ ያላችሁበት ቦታ ላይ አይመች ስለሚችል እናንተ ማሰብ ያለባችሁ የሚቀጠቅጠው ይሄ መቁጠሪያው እንጨቱ አይደለም። በመቁጠሪያ ላይ የሚያድረው የእግዚአብሔር ኃይል ነው። ሰይጣን አጋንንትን የሚቀጠቅጠው ማለት ነው። እናንተ በክር በነጠላ መቀጥቀጥ ትችላላችሁ ማለት ነው። የሚቀጠቅጠው ግን ማን ነው? እግዚአብሔር አምላክ ነው። የእግዚአብሔር አምላክ ኃይል ነው። የምትጠሪው ስም ነው የሚቀጠቅጠው። ስለዚህ ዋናው ነገር ማሰብ ያለብሽ እግዚአብሔር አምላክ ነው ስራው ነው የሚሰራው። እግዚአብሔር አምላክ በመቁጠሪያ ላይ ይሰራል፣ ግን በነጠላ ላይ ይሰራል ማለት አይቻልም። እግዚአብሔር አምላክ በአንድ ነገር ላይ ይሰራል፣ በአንድ ነገር ላይ ትምህርት ላይ ራሱ አሉ። በቻርጀር ገመድ በቻርጀር ይቀጠቅጡ የነበሩ እናት እንደነበሩ መምህር ተስፋ ያስተምሯል ነው። ከባረክሽው እግዚአብሔር ያለሽበትን ሁኔታ ስለሚያውቅ በየትኛውም ነገር ኃይል አለው። ምክንያቱም የመቁጠሪያው ኃይል ይሄ የምንመታበት አይደለም፣ በሱ ላይ አድሮ የሚመታው እግዚአብሔር የመላእክቶች ሰይፍ ነው። ስለዚህ ቅዱስ ሚካኤል፣ ቅዱስ ገብርኤል ያንተ ሰይፍ አድርግልኝ፣ አንተ ቀጥቅጥልኝ፣ ይሄንን ያንተ ሰይፍ አድርግልኝ፣ ሻርፑንም ነጠላውንም ያገኘሽውን ነገር አድርግልኝ ብለሽ ጸልየሽ በቃ አልቅሰሽ ለምንሹ ካለክሽው በቃ እጥፉን ነው የሚቀጠቅጠው፣ እጥፉን ማለት ነው ከምታስቢው በላይ። ስለዚህ የእግዚአብሔር ኃይል እኛ እንደምናየው በምናየው በገዘፈ አካል ስላልሆነ በምንም አይነት ነገር መጠቀም ትችላለሽ። በምንም አይነት ነገር በቃ ማሰብ ያለባችሁ ምንድነው በዛ ቁስ ላይ የእግዚአብሔር ኃይል የሚሰራው። በቃ እግዚአብሔር በምን ነገር ላይ መስራት እንዳለበት እኛ አይደለም የምንመርጥለት፣ ራሱ
በፍቃዱ እንደ ልባችን እንደ ንጽህናችን እንደለመንነው እንደ መሻታችን እግዚአብሔር አምላክ ከፈቀደ በዛ ነገር ላይ ይሰራል ማለት ነው። ስለዚህ ባገኘሽው ነገር ላይ በማይረብሽ ሰውን በማይረብሽ ድምፅ አስመ በምትያቸው ነገሮች ባርከሽው መጠቀም ትችላለች ማለት ነው። እህታችን ከስር የጻፍሽልን እህታችን ማለት ነው። በጣም እህታችን ትንሽ በልና ይሄ መቁጠሪያ ሁላችንም እንደዛ ነኝ። ይሄ መቁጠሪያው ስንጠቀም ማለት ነው በጣም ነው የሚለው በጣም ነው የምንጫጫውና እኔ ራስትቸው በሶስት ልብስ በሶስት ፈተልኩኝና የቅድስት ሥላሴ አርግልኝ ብዬ በሶስት ተበተብኩት እንደ ገመድ ማለት ነው። በዛ አርጌ በዛ ነው የምጠቀመው። መቁጠሪያ በጣም የሆነ ነገር እኮ ሲሶም ራስ ምንድነው ምናምን ነው የሚሉት በጣም ማለት ነው። ጸሎት ስናደርግ እንኳን ድምጻችን ከወጣ ምንድነው እንምትዩ ምናምን ይሉሻል። በቃ በጣም ይረብሻል። የሆነ መረብሽሻል ከኋላሽ መረብሽ እንዳይረብሽኝ ብለሽ ድምጽሽ ስታወጪ እንዴት እንደምሰሙሽ አይታወቅም። ቤት ሲክተሽ ቻልኮ ግን ይሶምታል። ለዛ ስለሆነ በቻል ነው እምነት ነው ነው። እኔ አሁን በልብስ ነው በቃ ሶስት ተፈቲና ሶስት አርገሽ ራስሽ ባብመንሽ ሆኔ በሶስት ሥላሴ አርገልኝ ብዬ ነው የፈተልኩት። ግን በቃ በጣም ያቃጥለኛል። ስንትን ስለው እኔም በጣም ነው የምገርመኝ ለራስ ነው እምነት ነው ነው ሞስ እና አይደለም እና እግዚአብሔር አምላክ ነችን ያውራል። ለሚያምን ሁሉ ይቻላል ብሏል ክርስቶስ። ለሚያምን ሁሉ ይቻላል ካመናችሁ እግዚአብሔር በምን ነገር ላይ ይሰራል ማለት ነው። ለዛ ነው ዋናው ነገር ማመን። መቁጠሪያው ስናርቅ ደግሞ ሳሚ አንዳንዴ ምን ይሆናል እንደዚህ ሲጮህ ማለት ነው እነሱ ይሰሙኛል አይሰሙኝ ጭራሽ አይገባህም። የምትቀጠቅጠው አይረዳህም። ትፈራለህ። ለነሱ ስለምትፈራ ድምጽ ይሰማ ይሆን ሐሳብ አይሰበሰብም። በሆጣው ሲሆን ተው በቃ ሰላም ኖሮ ነው ትጥለው። እውነት ነው። በርቱ እንግዲህ እህታችን አሜን። የመጨረሻ ድል ባላጭር አጥረልሽ ነገር ልስጥና እንውጣ። ወንበሩ መደገፍ የለውም እንድንል ይሰማል። ወንድማችን አለ? አዎ ይሰማል። ድምጼ እኔ ይሰማል። እሺ አመሰግናለሁ። እህቴም ስላዩሽ በጣም ደስ ብሎኛል። የሰፈሪ ልጆች ናችሁ። ግን ጥያቄን ልቀጥልና ቅድም እህታችን ስትወራ ምን አለች? ስንጸልይ ስንሰግድ መንፈስ እንዲጋለጥልን እያሰብን ወይ እንዲጮህ ራሱን እንዲያዋርድ እያሰብን መጸለይ የለብንም። ይህንን ማድረግ የለብንም። ለምስጋና እንዳይቆምን ብቻ ነው ማሰብ ያለብን ብላለች እና በዚህ ሐሳብ እኔም በጣም እስማማለሁ። ልክ ነው። ግን አንዳንድ ጊዜ መቁጠሪያ ይዘን እየቀጠቀጥን ከእናት ከአባት የመጣ ከቅድሚያት ዘር ቆጥሬ የመጣ ቡዳ አይነ ጥላ ድግምት እኔ ላይ ያለ ምዕራፌን የልቤን ምዕራፍ አይተ ዘመኔን ሕይወቴን አሳልፈ ለጠንቋይ ለደብተር የሰጠ ማነ እያለን እየጠየቅ ነው። ማነ ውስጤ ላይ ያለ ቅዱስ ሚካኤል ያጋልጠ ቅዱስ ሚካኤል ይሰረ እያለን እየጠየቀን እያናዘዝ ነው። እንዳይጋለጥ የሚለው ነገር እንዴት ነው የሚታረቀው? አሁን እኛ እየቀጠቀጥነው ነው። ማነ እያለን እየጠየቅነው ነው። ከየት ነው የመጣኸው? ውስጤ ላይ ያለ ማንነትን አጋልጥ እያለን እየቀጠቀጥነው ድጋሚ ደግሞ መንፈስ እንዳይጋለጥልን መጸለይ እንችላለን ወይ? ይሄንን ከምን ታስታርቀዋለህ? ገብቷል ጥያቄው? ገብቶኛል። ገብቶኛል። አሜን። ምን አለ መሰለህ አሁን እኛ ቅድም እንደዚህ ያለ ለምንድን ነው አሁን የልብህን ሐሳብ ነው በቃ ማለት በማይገለጠው በልብህ ሐሳብ አንዳንድ ሰዎች ማለት መንፈሱ እንዲወጣላቸው ብቻ ብለው የሚጸልዩ የሚሰግዱ ሰዎች አሉ። ይሄ መልክ ተናገረው ለማን ነው? መንፈሱ እንዲወጣ ብቻ ብለው የሚጸልዩ የሚሰግዱ ግን የሆነች ነገር ከተሳካላቸው ወይም ያ መንፈስ ከወጣ ነገ ከነገ ወዲያ ተመልሰው ቤተክርስቲያን እንደማይመጡ እንደማይጸልዩ እንደማይሰግዱ በልባቸው ያመኑ ሰዎችን ነው እና በዚህም ነገር ልባቸው አምኖ ለውጥ አላመጣ ያሉ መንፈሱ አልያዝ ወይም ደግሞ አልሸኝ ያላቸው ሰዎች በጣም ተቸገርን እያሉ ሲመጡ እኛ ያቀረብነው አይነት ምክር ነው እንጂ እኛ መንፈሱ እንዲጋለጥ ብለን ወይም ደግሞ መንፈሱ እንዲወጣ ብለን ሳይሆን መጸለይ ያለብን ወደ እግዚአብሔር ምስጋና ማቅረብ ነው ሲባል ያ ማለት አሁን እንዳልከው እየጠራት ቀጠቀጠም ሰይጣንን ቀጠቀጠውም አታስረውም ማለት አይደለም። ገብቶሃል? እንደዛ አይደለም። እንደዛማ ግድ ነው። ሰይጣኑን ደግሞ አለ እኮ እሱን ተቀጠቅጠዋለህ። በምስጋና ጸሎት እኮ ይቀጠቀጣል። ግን ምንድኛ እቺና ያቀረብነው ምንድነው
በልብህ እግዚአብሔር አምላክ ልብና ኳይትን ስለሚመረምር ማለት ነው። አንተ አስቀድመ ምን እንዳሰብክ እግዚአብሔር አምላክ ያውቃል። ነገ ከነገ ወዲያ አጥብቀህ የጠየቅከውን ነገር ቢሰጥህ ከሱ እጅ ትውጣ አትውጣ እግዚአብሔር አምላክ ያውቃል። ለዛ ነው እግዚአብሔር አምላክ ለምክንያት ፈተናውንም የሚያቆየው ዘገየት የሚያደርገው የታሰረውንም ርኩስ መንፈስ ወይም ደግሞ ገና ያልተጋለጠውንም እንዳይጋለጥ የሚያደርገው እግዚአብሔር አምላክ ምክንያት አለው ማለት ነው። ስለዚህ እኛ ምንድነው የምንለው? ቶሎ ለውጥ ማግኘት ከፈለጋችሁ፣ ቶሎ የእግዚአብሔርን ኃይል እንዲገባችሁ ከፈለጋችሁ እግዚአብሔር አምላክን አስቡ። ልባችሁ የምትፈልጉት የምትሹ ነገር እስኪሳካ ድረስ ብቻ ሳይሆን እስከ ዕለተ ሞታችሁ ድረስ ከእግዚአብሔር ጋር እንድትሆኑ እንድትቀርቡ በቃ ብላችሁ ጸልዩ፣ ስገዱ እንጂ መንፈሱ እንዲወጣላችሁ ብቻ አትጸልዩ፣ አትስገዱ ያልነው ለዚህ ነው ማለት ነው። ገብታለን ብለን ስለዚህ ይሄን አተርጉ ማለት የጠራችሁ አቀጠቀጡ ማለት አይደለም ማለት ነው። ይሄን ያልነው ለማን ነው? ይልቅ ጥቅማቸው እስኪሳካላችሁ ድረስ ለሚጸልዩ ለሚሰግዱ ሰዎች ነው ማለት ነው። ገባህም ብለህ ገብቶ ከሆነ ጨምርልህ ነው። አንዳንድ ሰዎችም አሉ ያው ከሰው ከጓደኞች ምናምን ካጋጠመኝ ማለት እንደዚህ በጣም እንዲወጣ በፈለግን ቁጥር ያንን እንደ ድክመት ነው የሚወስድብን። ምክንያቱም በቃ አልወጣ ሲል ተስፋ ቆርጠህ ወደ ማይሆኑ ነገሮች ውስጥ ወይ ትተዋለህ። በቃ ጸሎትም ምናምን የተው ሰዎችም አሉ። እኔ ብዙ ሰዎች ነው የመምህር ተስፋ የሰጠሁት። የጀመሩትም እንደዛው ብዙ አሉ፣ ያቆሙትም ብዙ አሉ። ምክንያቱም እንዲወጣላቸው ብቻ ብለው የጀመሩ ይህንን ነገር አሉ። ከዛ ከወጣ በኋላ ምንድን ነው ሀሳባቸው ውስጥ ያለው በቃ የበፊት ኑሯቸውን እንደ በፊቱ ለመቀጠል በቃ ዋናው ነገር ምንድነው የሚያስጨንቃቸው ቻሌንጅ የሆነባቸው ነገር ሁሉ ይወጣል። ከዛ በኋላ የበፊት ህይወትን ትቀጥላለህ። ያ ደግሞ የእግዚአብሔር ብቻ አይደለም፣ ሰይጣን መንፈሱ ራሱ አይለቅህም። እንደዛ ስለሆነ የምናስበው ምክንያቱም በቃ እንዴት ወደ በፊትህ እንደምትመለስ ልብህን ስለሚያውቅ በድክመታችን ራሱ ሰይጣን ይቀመጣል፣ እንዳይወጣ ያግዘዋል ድክመታችን። ስለዚህ እንዲወጣለን ብቻ ብለን ስናደርግ ከወጣ በኋላ ምንድነው የምናደርገው? የበፊት ህይወታችንን የምንቀጥለው። ያ ደግሞ ድክመታችን ነው። ድክመታችን ደግሞ መንፈሱ እንዳይወጣ ያግዘዋል። ስለዚህ አይወጣም ማለት ነው። ተስፋ ይቆርጣሉ፣ ይሄዳሉ። ስለዚህ አንድ ድክመት ኦኬ መንፈስ ያልወጣልኝ ለዚህ ነው ማለት ነው። ምናልባት በጣም እንዲወጣልኝ ስለጓጓው ነው። ስለዚህ ለምን እግዚአብሔርን አላመሰግንም ብለን ቢያንስ አንድ ድክመታችንን ካስተካከልን ራሱ መንፈስ ቅዱስ ራሱ ስንጸልይ ስንሰግድ እያደረብን ስለሚመጣ እየተስተካከልን እንመጣለን ብዬ ነው የማስበው። መጀመሪያ ላይ በእርግጥ መንፈስ ይወጣልኛል መንፈሱን ለመገላገል ነው ብሎ መግባቱ እኔ በቃ እንደዛ ብዬ ስለገባሁኝ ማለት ነው። ግን ከጊዜ በኋላ ያው መንፈስ ቅዱስ እየቀረባችሁ ሲመጣ ምናምን እየተስተካከልን ምናምን እንመጣለን። በዚህ አጋጣሚ ግን እንደዚህ ብለው የወጡ የሸሹ ሰዎች ስላሉ ይሄ ራሱ አንድ ድክመት ነው። መንፈሱ እንዳይወጣ ያግዘዋል። ስለዚህ መንፈስ እንዲወጣልን ብቻ ብለን ያንን አምልኮ ስርዓት ማድረግ ተገቢ አይደለም። እግዚአብሔርን ወደነው የምናመልከውን ነገር ወደነው ራሳችንን ድክመታችንን እያስተካከልን ስንመጣ መንፈስ ራሱ እኛ ራሳችን ሰውነታችን እያስጠላው ይመጣል። በቃ በድክመታችን ላይ ስለሚቀመጥ ድክመት ሲያጣ እሱ ራሱ እየተሸኘ ይመጣል ማለት ነው። እንደዛ ነው እንግዲህ እንጂ አሁን አንተ እንዳልከው እንደዛ አለን ማለት አንጸልይም እንደዛ እያለን አንቀጠቀጠ ማለት አይደለም። ኢቭን ጸሎት ራሱ እኮ ያኮ ነው። ጸሎት ራሱ ማን ምን እንዲያልክ እኮ ነው እንትኑ ራሱ ማለት ነው፣ ንግግሩ ራሱ ማለት ነው። ስለዚህ ምንም የሚጣረስ ነገር አይኖርም ማለት ነው። ትንሽ ምናልባት ለመረዳት ትንሽ ሚዛና ያልሆነብህም ሊሆን ይችላል እንጂ ቅድም ወንድማችን ቅዱስ በመረጃና ማስረጃ ሲያቀርበው ይሄን ነው ያለው ማለት ነው። ስለዚህ እንደዛ ማለት አይደለም። ከልባችን እግዚአብሔርን እንውደደው፣ እናምልከው፣ ለሱ የሚገባውን ሰዓት እንስጠው ነው። በነገራችን ላይ እኛ የሰው ልጅ ማለት ነው የሰው ልጅ ለማመስገን የተፈጠረው አይደለ? ለማመስገን የምንኖርበት ምክንያት ብናውቅ ኖሮ እኮ የአምልኮት ህይወት እኮ በነገራችን ላይ ውዴታ እኮ አይደለም ግዴታ እኮ ነው። በቃ የሰው ልጅ ነፍስ ከጸሎት ጋር መለየት የለባትም። ከአምልኮ ህይወት እግዚአብሔርን ከማመስገን እግዚአብሔርን ከማገልገል መለየት የለባትም እኮ። እኛ እኮ በገዛ ፈቃዳችን መርጠን እኮ ነው እንደዚህ የምንሰቃየው እኮ ከአምልኮት ህይወት ገለል ስላለን እኮ ነው። በቃ አልፈልግም በቃ እግዚአብሔርን ሳልፈልግ ነው እኮ እዚህ ጦስ ውስጥ የገባ ነው እኮ እንጂ መጀመሪያውን እኮ በአምልኮት የጸናን ብንሆን የምንጸልይ፣ የምንጾም፣ የምንሰግድ፣ ንስሐ የምንገባ፣ የተሰጠንን ቅዱስ ቁርባን ብንቀበል ምን ብንል እኮ
እዚሁ ለጣጣ ውስጥ እኮ ባልገባን ነበር እኮ። ግን እኛ ሳልፈለግን ስላልሄድን ይሄው የአጋንንት ማደሪያ ሆነን መሰቃያ ነው ማለት ነው። ስለዚህ ወደሚያዋጣን ደግሞ ወደ እግዚአብሔር አምላክ ተመልሰናል ማለት ነው። እንመጣለን፣ እንጸልያለን፣ እንሰግዳለን፣ ንስሐ እንገባለን፣ ቅዱሳን እንቀበላለን ማለት ነው። በዚህ ውስጥ ህይወታችን ይስተካከላል። ሲጸናወቱ የነበሩት ሲያስቸግሩ የነበሩት ርኩሳን መናፍስት ይሸኛሉ፣ ይወጣሉ፣ ይሄዳሉ ማለት ነው። ስለዚህ የአምልኮት ህይወት ግዴታ ነው የነበረው። በቃ ግዴታ ነው። በቃ አንድ የሰው ልጅ ነፍስ ያለው ፍጥረት ሁሉ የእግዚአብሔር ፍጥረት የሆነ ሁሉ ለእግዚአብሔር የአምልኮት ጊዜ የመስጠት ግዴታ አለብን። ውዴታ አይደለም፣ ህይወት ነው። በቃ ለመኖር እንደምንበለው ለስጋችን እንደምንበለው ነፍሳችን ደግሞ ጸሎት ትፈልጋለች፣ ስግደት ትፈልጋለች፣ ንስሐ ትፈልጋለች፣ ቅዱስ ቁርባን ትፈልጋለች ማለት ነው። ስለዚህ ይህን ነገር ማስታረቅ አለብን ማለት ነው። የአምልኮት ህይወት ግዴታ ነው። በቃ ግዴታ ነው። ለጌታችን ለኢየሱስ ክርስቶስ የአምልኮት ጊዜ መስጠት ግዴታችን ነው ማለት ነው። እኛ ግን ይህንን ስላልተቀበልን ነው ብዙም ዋጋ የከፈልነው፣ ዋጋም እየከፈልን ያለ ነው ማለት ነው። ስለዚህ አሁን ላይ ንቁበት፣ እንዲሁም ደግሞ ግለጡበት የሚባለው ለዚህ ነው ማለት ነው። እና ወንድማችን የተመለሰልክ ይመስለኛል። ሰዓቱን መሸ። እሺ ተመልሶልኛል፣ አመሰግናለሁ። ለነገ ይሁን ጥያቄ አንድ ነበረኝ ግን ለነገ እሺ ለነገ በቃ እሺ። ሰላም ደሩሽ። አመሰግናለሁ። እሺ ከስራ እቺን ጥያቄ ብቻ መልሰን እንውጣ። እስቲ ጸሎት አድርገህ ምን አግኝተህ ታውቃለህ? ምን አግኝተሽ ታውቂያለሽ? እኔ ጸሎት መጀመሪያ አካባቢ ያው ስለሚፈትን ጸሎት ስታደርግ ሊሆን ይችላል የጸሎትን ጥቅምና ጣዕሙን የማይገባንና ጸሎት ስናደርግ ነው ህይወታችን የተስተካከለው መጥፎና ጥሩን የለየንበት መነጽር የተሰጠን ማለት አሁን በፊት ኃጢአትን አለመስራት ወይ የሆነ ቦታ አለመሄድ እንደመከልከል ለምናየው ግን ልክ ጸሎት እያደረግክ ስትመጣ ትክክል ያልሆነውንና ትክክል የሆነውን ነገር እንድትለይ ያደርግሃል። ምንድነው ሚዛናዊ ትሆናለህ። በቃ በጣም መልካም ብዙ ነገር አለው። ግን ያንን የምታየው እኔ ስነግርህ አንደርስታንድ ብዙ ላታረገው ትችላለህ። ኖርማሊ አንተ ገብተህበት ወንድም ሴት አላቅም ብቻ ግን ገብታችሁበት ጸሎት አድርጋችሁ በህይወታችሁ የምታዩት ለውጥ ነው እዛ ላይ ተጣብቃችሁ እንድትቀሩ ከክርስቶስ ጋር ተጣብቃችሁ እንድትቀሩ የሚያደርጋችሁና በጣም ብዙ ጥቅምና ብዙ ለውጥ አለው። በህይወትህ የሚስተካከል ብዙ ነገር አለ። በጣም ብዙ ለውጥ ነው የምታየው ህይወትህ ላይ፣ ኑሮህ ላይ፣ ላይፍህ ላይ፣ አስተሳሰብህ ላይ፣ አመለካከትህ ላይ በጣም ብዙ ለውጥ ታያለህ እና የጸሎትን ጥቅም ደግሞ ገብተህ ስታየው ሞር አንደርስታንድ የምታደርገው ይመስለኛል። እውነት ነው። ዋናው ነገር መንፈሳዊ አይን ይባላል። የመንፈሳዊ አይን የሚከፈትልህ በምንድን ነው? በጸሎት ነው ማለት ነው። ቅዱሳን አባቶቻችን መንፈሳዊ አይናቸው ተከፍቶ በጣም ብዙ ነገር እኮ ያያሉ እኮ። እኛ ማየት የማንችለውን ኢቨን እነዚህ የሚፈትነንን ርኩሳን አጋንንት እኮ ቅዱሳን አባቶቻችን እኮ ያዩታል እኮ። ያ መንፈሳዊ አይናቸው ስለተከፈተ ነው ማለት ነው። የእኛ ግን ኦልሬዲ የተጋረደ ስለሆነ እንኳን ይህን ነገር ልናይ ቀርቶ ጸሎት ራሱ ምንድን ነው? ለምን ጸሎት ማድረገው? ለማን ነው የምንጸልየው? ምን ነገር ለማለት ነው። አንዳንድ ሰዎች ስላጣን ስለሌለን የምንጸልይ ሰዎች አለን። ስለሞላለት ሁሉ ነገር ስላለው ምን ያደርግልኛል? ሁሉ ነገር አለ ለምን ጸልያለሁ ይላል ማለት ነው። ስለዚህ ምድራዊ ነገር ከተሟላለት ጸሎት አያስፈልግም የሚል ሳለ ማለት ነው። ጸሎት ግን የነፍስ ምግብ ነው ማለት ነው። ለስጋ ምግብ እንጀራ እንደምትበላው ሁሉ ነፍስ ደግሞ የምትበላውን አንተ የምትበላውን እንጀራ ስጋ የሚበላውን እንጀራ ነፍስ አትበላው። ነፍስ ሁልጊዜም ጸሎትን ከእግዚአብሔር ጋር መገናኘትን ትፈልጋለች ማለት ነው። ለምን ይመስላችኋል? ሳትጸልዩ ስተኙ ነጠላ የለበሰ ስታዩ ማለት ከመንፈሳዊ ህይወት ውጭ ያላችሁ ሰዎች ማለት ነው ስትሉ ማለት ነው የቤተክርስቲያን ቤት ሰው ስታዩ የምትቀኑት፣ ነጠላ የለበሰ ስታዩ የሚጸልይ ሰው የሚዘምር ሰው ስታዩ የምትቀኑት፣ መንፈሳዊ ቅናት የሚያደርባችሁ ለምን ይመስላችኋል? ነፍሳችሁ ያንን ነገር ነው የምትፈልገው። ነፍሳችሁ ትራባለች። በቃ የእግዚአብሔርን ቃል የእግዚአብሔርን ነገር ትራባች፣ ትጠማለች። ለዛ ነው እንጂ ዝም ብለው ጸሎት የማያስፈልግ ምናምን ቢሆን እየበላ እየጠጣ መኖር ትችላለህ። በቃ ዝም ብለህ እንትን ማለት ትችላለህ። ጭንቀት የለ ምን የለ ማለት ነው። ግን ነፍስ የሆነ ነገር ስታይ ነፍስ የምትፈልገውና የምትጠማው ነገር አላት። ያ ነገር ምንድነው? ጸሎት። ጸሎት ምንድነው? ከእግዚአብሔር ጋር የምታደርገው ንግግር ማለት ነው። እንደዛ ስለሆነ ከዚህ አንጻር እዩት። የጸሎትን ጥቅም ዝርዝረን አንጨርሰውም እና በቀጣይ ርዕስ የምንመለስ ይሆናል ማለት ነው። እንግዲህ ቅድም ነግሬያቸዋለሁ። በአምልኮት ህይወት ቤተሰብ አንድ አለመሆን የሚያስከፍለው ዋጋና እየከፈልን ያለነው ዋጋ ለምንድን ነው? እነዚህ ዋጋ የምንከፍለው በአምልኮት አንድ መሆን እየቻለን አብረን መጸለይ፣ አብረን መስገድ፣ አብረን ንስሐ መግባት፣ አብረን ቅዱስ ቁርባን መቀበል እየቻለን በቤተሰባችን ውስጥ ነቅሶ ያለውን ርኩስ መንፈስ መዋጋት፣ እሱን መጣል፣ ከእግራችን ስር መጣል
ህይወታችን ማስተካከል እየቻለን ለምንድን ነው እሱ እንዲፈተን ወይም ደግሞ ስቃይ እንዲያደርስብን የምንፈቅደው የሚለውን ርዕስ በቀጣይ የምንመጣበታለን ማለት ነው። ውድ ቤተሰቦቼ በጣም አመሰግናለሁ። እግዚአብሔር አምላክ ያክብርልኝ ሁላችሁም። እንግዲህ ጉባኤያችንን መርሃ ግብራችንን በሰላም አስጀምሮ በሰላም ላስፈጸመን ጌታ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ሰላም እደሩልኝ። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። በቀጣይ እስከምንገናኝ ድረስ ከመጀመሪያው ጀምሮ ያመለጣችሁ ውድ ቤተሰቦቼ ዩቲዩብ ላይ ስለማስቀምጠው ዩቲዩብ ላይ ሄዳችሁ ዘገብርኤል ብላችሁ ጽፉ የኔ ዩቲዩብ ይመጣላችኋል። እዛ ላይ አስቀምጠዋለሁ። እዛ ላይ ማየት ትችላላችሁ ሙሉ ማለት ነው። እና ሰላም እደሩልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። ልጆቹ ማስቸገር እሺ። እና ግራ ለገባችሁ ታላቅ እህቴ ነች። እሺ ባለቤቴ እንዳትመስላችሁ፣ ባለቤቴ ሌላ ነች። አንመሳሰልም ራሱ ታላቅ እህቴ ነች። እንግዲህ እግዚአብሔር በረዳን መጠን አንዳንድ መንፈሳዊ ውይይቶችን አብረን እንግዲህ የምናደርግ ይሆናል ማለት ነው። ወንድማችን እስኪ ልናውቅ አልቻልንም፣ ግን አንድ ሰፈር ነን ብሎናል። ፎቶውን እያየሁ የነበረ ግን ላስታውስ አልቻልኩም። እስኪ እንግዲህ እንሞክራለን እንግዲህ ለማወቅ ድጋሜ። እሺ እና ቅዱሴ እግዚአብሔር አምላክ ያክብርልኝ። ሰላም ዘሩኝ። በቃ እግዚአብሔር አምላክ ብዙ ነገር አስተምረኸኝ። ቃለ ሕይወት ቃለ በረከት ያሰማለን። ቆንጆ ሰዓት ነው የጀመርከው። የጸሎት ሰዓትም ደርሰዋል። እግዚአብሔር ይመስገን። እና በዚህ ሰዓት ብትገባ ሁላችንም እንገባለን። አንዳንዴ ደግሞ በጸሎት ሰዓት እየገባቸው እኔ ብዙ መግባት አልችልም። ከአንድ ሰዓት ጀምረህ እስከ 3 ሰዓት ብትገባ በጣም ደስ ይለናል። እኛም ሀሳባችን እንድንካፈል እና እግዚአብሔር ያክብርልን። እህታችንን በጣም ነው የምናመሰግነው። የአገልግሎት ዘመንሽ ይባርክልሽ። በጸሎት አስቦን ለኛ ለስደተኞች እህታችሁ እና በጣም ነው የምንወዳቸው። በጣም እናመሰግናለን። ቅዱስዬ ቃለ ሕይወት ቃለ በረከት ያሰማልን። ወንድማችን ሰላም ያገናኘን። ሰላም እደሩልን። ቅዱስ የምገባ አምላክ ቃል ያሰማልን። ሰላም እደሩልን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማተከፈት እግዚአብሔር ተከፈት